ካለውና ከነበረው ከሚመጣው ዙፋኑን ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር ምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ሰላም ለእናንተ ይሁን። የተወደዳችሁ በመላው ዓለማት ያላችሁ የምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ የጄኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር አምላክ የተመሰገነ ይሁን። የረዳንን እግዚአብሔርን እጅግ አድርገን እናመሰግናለን። ሙሴ ከሞተና ኢያሱ መሪነቱን በተረከበበት ጊዜ ለእስራኤል ሕዝብ ያስተላለፈው መልእክት ነው። ኢያሱ ምዕራፍ 1 ቁጥር 11 ላይ የሚገኘው። ኢያሱም የሕዝቡን አለቆች እንዲህ ሲል አዘዛቸው፣ ወደ ሰፈር ግቡ፣ ለሕዝቡም ስንቃችሁን አዘጋጁ። ካሁን ጀምሮ ባሉት 3 ቀናት ውስጥ ዮርዳኖስን ተሻግራችሁ እግዚአብሔር አምላካችሁ ርስት አድርጎ የሚሰጣችሁ ምድር ገብታችሁ ተወርሳላችሁ በሏቸው የሚል ወሬ በሕዝበ እስራኤል መንደር ውስጥ በአንድ አፍታ ከጥግ እስከ ጥግ ተዳረሰ። ትእዛዛዊ መልእክት ነበር። ስንቃችሁን አዘጋጁ የሚል ጥሪ ደረሳቸው። ጉዞአቸው ሊቀጥሉና ወደ መጨረሻው እየተቃረቡ ነው። የቀራቸው ዮርዳኖስን መሻገር ነው። ለዚያ ደግሞ 3 ቀናት ተቀጥሮላቸዋል። ስለዚህ ተስፋ ወደ ተገባላቸው ለዓመታት ሲሰሙት ወደ ነበረው ለዘመናት ሲናፍቁት ወደ ነበረው ሊገቡ ነው። በርካቶች ሲሰሙና ሲናፍቁት ኖረው ምድረ በዳ የቀሩ ነበሩ። እነዚህ ትውልዶችም እንደ ቀድሞዎቹ ተስፋውን ሲሰሙም ሲናፍቁም እዚህ ጫፍ የደረሱ ናቸው። መግቢያው ጫፍ ላይ ቢደርሱም ቅሉ የናፈቁ ብቻ ሳይሆኑ የተጠራጠሩም ይሄ ስንት ዓመት ሙሉ ትገቡበታላችሁ የሚባለው አገር ለመሆኑ እውነት ነው? ይሄ የህልም እንጀራ ሳይሆን አይቀርም የት አለ? ይሄው እንሄዳለን እንጓዛለን መጨረሻ መቋጫ የሌለው ጉዞና ተስፋ ብቻ የሚሉም አይጠፉ። በርግጥም እግዚአብሔር የተቆጣቸው ህዝቦች ነበሩ። ለሙሴም ከመሞቱ በፊት አንተ ከሞትክ በኋላ ይሄ ህዝብ ያስቸግረኛል ብሎ ነግሮታል። ያንን ሁሉ ድንቆችና ታምራቶች ያዩ ነገር ግን ልባቸውን ከአምላካቸው ያሸፈቱ የተለያዩ የጣዖታትና የሌሎች አማልክት መስህቦች እንደሚያስጎመጇቸው ቀድሞ ቢታይላቸውም አሁን በኢያሱ በኩል የታዘዙት ግን ጨክኑ፣ ደርሳችኋል፣ በርግጥም ትገቡበታላችሁ የሚል ማበረታቻ ነበር። ዲያብሎስ ዘንድሮም እንደ ድሮ እግዚአብሔር መክሰስና ውሸተኛ አድርጎ መሳሉ የተለመደ መሆኑ ይታወቃል። የታለ የምትገቡበት አገር? ምንም ይወረሳል? ከንቱ ተስፋ ብቻ፣ ከንቱ መጠበቅ ብቻ፣ ከንቱ መንከራተት እንጂ ያሰኘው ክፉ ምክሩ በእስራኤላውያን ነፍስ ውስጥ ብቻ መሰንቀሩ ብቻ ሳይሆን አሁንም የክርስቶስ ምጽአት ጫፍ ተዳርሰናል ለምንል ይሄ ድምፁ ይቦዝናል ማለት ዘበት ነው። እግዚአብሔር ግን እውነተኛና ታማኝ ነው። የተናገረውን ያደርጋል። ኢያሱ የሚላቸው የምትሻገሩት ዮርዳኖስ አለ፣ አይቀሬ ነው። ከዚያ በኋላ ወደ ርስታችሁ ትገባላችሁ። የቀራችሁ ጊዜ ደግሞ የ3 ቀናት ጉዞ ነውና ለዚያም መያዝ ያለባችሁን ስንቅ ያዙ ወሳኝ መልእክት ነበር። ለኛም እንደዚያው። ወዳጆች ሆይ የመጨረሻችን ዮርዳኖስን የምንሻገርበት ወቅት ላይ የደረሰን ይመስላል። የቀረችን የ3 ቀናቱ ቢጤ ነው። ምክንያቱም ንጥቀተ ዋዜማ ላይ ነን። እኛስ ቢሆን መያዝ ያለብን ስንቅ አይኖርም ወይ? እንደ መንገደኛ ሲታሰብ ምን ልያዝ? እንዴት ልዘጋጅ? ሊጠየቁ የሚገባቸው ናቸው። የመጨረሻው ተግዳሮት እስራኤላውያን ፊት የተደቀነውን ዮርዳኖስ መሻገርም ሆነ ማለፍም እንደሆነበት ሁሉ እኛም ፊት የተደቀነውን ማስጣልም ማሻገርም ብቃቱ የጸጋው ጉልበት ነው። የምንገባበት አገር እኛን እየጠበቀ ነው። በርግጥም ባስገራሚ መለኮታዊ ንጥቀታዊ ፍጥነት ወደ ሰማያዊቷ ክብር የሞላበት የሙሽራችን ሰርግ ላይ እንዘልቃለን። ለዚያም ነው ንንቃ፣ ደጋግመን እናነቃቃ የምንለው። እንግዲህ ዓለማችን በመረጃዎችና በምልክቶች ተሞልታለች። ለቀዳሚነት ወደ ያዝነው ወሬያችን እናልፋለን። ባለፈው እሁድ በአዲስ አበባ መስቀል አደባባይ አገር አቀፍ የምልጃና የንስሐ ቀን ተከብሮ አልፏል። እንደዚህ ይቃኛል።
አይኖች በምድር ሁሉ የሆኑ እግዚአብሔር ንጹህ በደለኛው ንጹህ የማታደርግ አምላክ እግዚአብሔር አምላክ ሆይ እኛ እንደ ሕዝብ አንተ ፊት እንቆማለን እንደ ሕዝብም ወደ አንተ እንጸልያለን አንተ ራራልን አቤቱ አይኖች ወደኛ አንሳ ያንተ ምህረት አቤቱ ያግኘን በኢትዮጵያ የአብያተ ክርስቲያናት ህብረት ካውንስል አዘጋጅነት የአንድ ቀን መንፈሳዊ ፕሮግራም ተዘጋጅቶ ነበር። በዕለቱም ቀዳማዊት እመቤት ዝናሽ ታያቸው የተገኙ ሲሆን እንደዚሁም በአገራችን ያሉ የወንጌላውያን አብያተ ክርስቲያናት መሪዎች በከፊል መገኘታቸው ታውቋል። በመርሃ ግብሩ መሰረትም በተወሰነ መልኩ የንስሐ ጸሎቱ የተከናወነ ሲሆን በዶክተር አብርሃም ተክለማርያም የቀረበው እጅግ አስደሳች ወሳኝ ወቅታዊና አገራዊ የሆነ መልእክትም ቀርበዋል። በተጨማሪም የተለያዩ መዘምራን የሶሎ ዘማሪያንና የተውጣጡ የህፃናት መዘምራን ያገለገሉ ሲሆን ይህንኑ የምልጃና የንስሐ ቀን ፕሮግራም አስመልክቶ በአገራችን አሉ የተባሉ ሚዲያዎችና ማህበራዊ ሚዲያዎችን በቀጥታ ስርጭት አስተላልፈዋል። ይህ በእንዲህ እንዳለ እንደ ምጽአቱ አዋጅ ነጋሪ በትዝብታችን እይታ ማስተላለፍ የፈለግነው ጉዳይ ይህ በአይነቱ ለየት ያለ ዝግጅት ከመከናወኑ በፊት አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን ብዙ ሲጸልዩ እንደነበር ይታወቃል። እኛም ለማውሳት የወደድነው ጉዳይ ቢኖር ይህ በታሪክ አጋጣሚ የማይገኝ እድል በአግባቡ ጥቅም ላይ ውሏል ወይ ብለን ብንጠይቅ ለኛም ሆነ ለበርካቶች ጥያቄን ጭሮ አልፏል። ይህንን ዝግጅት በርካታ ወገኖች በየቤቶቻቸው ይመለከቱ ስለነበርና እውነተኛ ንስሐ በእርግጥ ነውን ለንስሐ የተዘጋጀ የምእመናን ስብስብ ነበር? ከተዘጋጀበት ዓላማው ጋር የነበረው የዕለቱ ድባብ እንደ ይቅርታ ጠያቂ በእግዚአብሔር ፊት መቅረብ እንደሚገባው የተሰበረ ልብና መንፈስን ይዞ ነበር ወይ? ብዙዎችን ሞግቷል። ምንም እንኳን ንስሐ በልብ የመመለስ በውስጥ የመቀየር ሆኖ በውጫዊ ማንነት እንዲህና እንደዚያ የምንለው ጉዳይ ባይሆንም ቅሉ የውስጥ ጸጸትና የበደለኝነት ሐሳብ በውጭ መገለጡም አይቀሬ ነውና ንስሐ ፍሬ ስላለው ውጤቱንም ነገና ተነጎዳ የምናየው ቢሆንም እንኳን በዕለቱ የሆነው ሲታይ ግን ማረን ይቅርበለን ብሎ ለመናዘዝ የመጣ ህብረተሰብ ነው ወይስ የተለመደው የየቤተ እምነቱ አይነት ኮንሰርት የሚሉ ትዝብቶችን ቢያስተናግድም በሌላ ጎኑ የቤተ ክርስቲያን መነጠቂያዋ ጫፉ ላይ እንደደረሰና ከዝግጁነት አንፃር አረንዶም እንዲህ አይነቶቹ ጊዜያቶች ቢበራከቱ መልካም ነው ባዮች ነን። ከዚህ የተነሳ ለወደፊቱም እንዲህ ያለ አጋጣሚን እንደ ዓላማው በመሆን የሚደረጉትን ሁሉ በማስተዋልና በጥንቃቄ እድልን ባለማባከን ቢከናወን ይገባል ብለን ለማሳሰብ እንወዳለን። ይህ በእንዲህ እንዳለ በዋዜማው ዕለተ ቅዳሜ በወንድም ይድነቃቸው ተካ የምስጋናና የአምልኮ የመዝሙር በዓል በሚሊኒየም አዳራሽ ተዘጋጅቶ እንደነበር ታውቋል። በዕለቱም የወንጌል እውነት በነቢይ ጥላሁን ጸጋዬ የተነገረ ሲሆን ብዙ ሰዎችም ከጨለማው መንግስት እንደፈለሱም ለማወቅ ተችሏል። በሺዎች የሚቆጠሩ ታዳሚያንም ተሳትፈውበታል። እንግዲህ እንደዚህም ያሉ አገልግሎቶች ለእግዚአብሔር ክብር በብዛት ቢደረጉ እናበረታታለን። በእርግጥም እንንቃ፣ እናነቃቃ። ኢየሱስ ክርስቶስ ሊመጣ በደጅ ነው። ወደ ሌላ ወቅታዊ መረጃችን ስናልፍ የፀሐይን ሙቀት መጨመርን አመላክቶ የምንለው አለን። The sun is releasing massive spurts of energy that are headed directly toward Earth. And if they hit us, it could change everything. በምዕራፍ 16 ከቁጥር 8 እስከ 9 እንደዚህ ይላል። አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። ከዚህ በፊት ባስተላለፍነው የዜና ወጃችን ላይ የፀሐይ ማዕበል ተነስቶ በሚፈጠረው የአየር ላይ ሞገድ መዛባት አማካኝነት የኢንተርኔት የሳተላይት መቆራረጦች ብሎም ከሥራ ውጭ መሆን ሊያጋጥማቸው ይችላል የሚል መረጃ ማቅረባችን ይታወሳል። ይህ ክስተት እንደተፈጠረና ከሰሜን አሜሪካ እስከ ደቡብ አፍሪካ የኢንተርኔት መቋረጦች መከሰታቸውም ታውቋል። ይህ በእንዲህ እንዳለ የፀሐይ ጨረር በመጨመሩ ሳቢያ የሰው ልጅን እንቅስቃሴ የሚያግድ አሳሳቢ ክስተት መሆኑን ሚዲያዎች የማስጠንቀቂያ መልእክት እያስተላለፉ ይገኛሉ። ታዲያ ልናወጋችሁ የደረሰው ጉዳይ ቢኖር ሰሞኑን በቻይና የተቀሰቀሰው የፀሐይ ንዳድ ከፍተኛ የሆነ ችግር ፈጥሯል።
ነዋሪው በከፍተኛ የመተንፈስ ችግር ውስጥ እንደገባና በሙቀት እየተሰቃየም ነው እየተባለ ይገኛል። በተለይም እንደ ኢትዮጵያውያን አቆጣጠር ከመጋቢት 6 እስከ 16 ልጆችን ሊጎዳ ይችላል ተብሎ በሰፊው የተወራ ይገኛል። በተለይም ደግሞ በቤት ውስጥ ያሉትን የኤሌክትሪክ መሰረተ ልማቶች በማቅለጥና የኤሌክትሪክ መቆራረጦች በመከሰታቸው መጠነኛ የኢኮኖሚ ቀውስ ፈጥሯል እየተባለም ነው። ይህ ችግር አሁንም ተባብሶ መቀጠሉን ለማወቅ ችለናል። ቻይና ክህደት በተሞላ በኮሚኒስታዊ ስርዓት እንደምትመራ ይታወቃል። ይህችው አገር ዓለም ላይ ካሉ አገሮች ቅዱሳንን በማሳደድና በማሰቃየት አልፎም ተርፎም አብያተ ክርስቲያናትን በማፍረስና በማቃጠል የምትታወቅ መሆኗ ገሃዳዊ ቢሆንም የክርስቶስን ፍቅር ያገኙም በርካታ ቅዱሳንም የሚገኙበትና እነርሱም ቢሆኑ በታላቅ መከራ ውስጥ ያለፉ የሚገኙ መሆናቸው ይታወቃል። ይበልጡኑ የእግዚአብሔር ጸጋ ለቅዱሳኑ በስቶላቸው በመጨረሻው ዘመን የወንጌሉ መከር የሚታጨድበት እንዲሆንላቸው በጸሎታችን እናስባቸው መልእክታችን ነው። ክቡራን ተመልካቾቻችንና አድማጮቻችን የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎትን ነው። ወደ ቀጣይ መረጃችን ስናልፍ ቭላዲሚር ፑቲን የአገራዊውን ምርጫ ባሸነፉበት ዕለት አገራቸው ለሶስተኛው የኒውክሌር ጦርነት ዝግጁ እንደሆነች አስታወቁ። እንደዚህ ይታያል። Now, in his first speech after victory, Putin has warned the West of a third world war. The Russian president said a direct conflict between Moscow and US-led NATO would mean the planet was on one step away from World War III. የሶስተኛው የዓለም ጦርነት ንፋስ እየነፈሰ የሚገኝ ሲሆን በተለይም በራሺያና በምዕራባውያን መካከል ያለው ልዩነት በመስፋት ላይ ይገኛል። በትንቢተ ሕዝቅኤል መጽሐፍ ላይ ያለው ትንቢት ፍጻሜ ሊያገኝ ዳርዳር እያለ ይመስላል። የምጽአቱ አዋጅ ነጋሪ ሚዲያ አገልግሎት ገና ከጥንስሱ ጀምሮ ያለውን ሂደት በተደጋጋሚ ስንዘግብ ቆይተናል። ዛሬ ደግሞ ጎልብቶ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኒውክሌር ጦርነት ሀገራቸው ዝግጁ እንደሆነች በይፋ ለሀገራቸው ሚዲያዎች አብስረዋል። በራእይ ምዕራፍ 16 ከቁጥር 17 እስከ 21 ላይ ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምጽ ከዙፋኑ ወጣ። መብረቅና ድምጽም ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉ በለጠ። ታላቂቱም ከተማ በሶስት ተከፋፍላለች፣ የአሕዛብም ከተማዎች ወደቁ። ታላቂቱም ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራራዎችም አልተገኙም። በሚዛንም 1 ታላንት የሚያክል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና ይላል። ምናልባት ይህ የትንቢት ፍጻሜ ይሆንን? የምናየው ይሆናል። እንግዲህ ጦርና የጦር ወሬ እንደሚሰማ አሁን ያለንበት ዘመን ቀድሞ በክርስቶስ ኢየሱስ ትንቢት የተነገረለት እንደሆነ ይታወቃል። አስተዋይ ሰውም መዓት ከመምጣቱ በፊት ኢየሱስ ክርስቶስ ለኔ ሲል በመስቀል ላይ እንደሞተና እንደተነሳ አላውቅም ነበር፣ ከልቤ አምኜም በአፌም ተናግሬ አላውቅም የምትሉ ወዳጆቼ እውነትም መንገድም ሕይወትም እኔ ነኝ ባለው በክርስቶስ ኢየሱስ ውስጥ በመሸሸግ ከዘላለም ሞት የማምለጫ ብቸኛ ዋስትና ነውና ዜናውን አንብቤ ስጨርስ አብራችሁኝ የንስሐውን የጸሎት ዕድል እንድትጠቀሙበት የአክብሮት ጥያቄ ነው። ከአፍታ ቆይታ በኋላ እንገናኛለን። እንኳን ደስ አላችሁ። ዘመንን የመዋጀት ታላቅ ምጽአታዊ የወንጌል ድግስ ተዘጋጅቶ ቀርቦለታል። የጌታ ኢየሱስን መምጣትን ራእይ አድርጎ የተነሳውና ላለፉት 2 ዓመታት የታላቁ ሙሽራ መምጣት በንቃት ሲያዘጋጅ የነበረው መሳያ ፎር ኦል ኢንተርናሽናል ሚኒስትሪ በመጨረሻው ዘመን ዕውቀትና መረጃ እንዲኖረን የፍጻሜ መጽሐፍ ለኛ ለአንባቢያን አበርክቷል። በተጨማሪም በጂኤምኤም ቴሌቪዥን በድንቅ ፍጻሜ ቲዩብ በዳግም ምጽአት ጉባኤዎች በወንጌል ስርጭት ስልጠናና በጎዳና ላይ የወንጌል ምስክርነት ቤተክርስቲያንን ሲያነቃ የነበረው
መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የሙሽራውን መምጣት ለምትናፍቁ ቅዱሳን መጋቢት 15 2016 ከቀኑ 8 ሰዓት ጀምሮ በዘጸአት ሪፎርሜሽን ቤተክርስቲያን አዳራሽ ታላቅ የወንጌል ድግስ አዘጋጅቶ እየጠበቃችሁ ነው። ወዳጃችን ሊወስደን ኮቴው እየተሰማ ነውና ኑ ከመንፈሱ ጋር ሆነን በሚያቃጥል ፍቅር ና ሙሽራችን ሆይ እንበለው። ዘመንን የመዋጀት ታላቅ ምጽአታዊ የወንጌል ድግስ ዘመኑን ወቅ ሁለተኛ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ከትላንት ይልቅ ዛሬ አንድ እርምጃ ወደ መዳናችን ወደ ዘላለም እየቀረብን ያለን ወደ ኤተርኒቲ እየቀረብን ያለን ሌሊቱ አልፏል ቀኑ ቀርቧል። ከእንግዲህ ምን እናድርግ? የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ። አሁን ከጨለማ ምን ወጣበት ጊዜ ነው። አሁን ቀኑ ቀርቧል። የብርሃን ጋሻ ምን ለብስበት ነው። በኃይል ምን ገለጥበት ጊዜ ነው። በቀን እንደሚሆን ታዲያ የቀን ልብስ ለብሶ እንደሚወጣ ሰው ምን መሆን አለበት? በአግባብ እንመላለስ። በዘፈን አይሁን፣ በስካር አይሁን፣ በዝሙት አይሁን፣ በመዳራት አይሁን፣ በክርክር አይሁን፣ በቅንዓት አይሁን። ይህን ነው መጽሐፍ ቅዱስ እና ምን እናድርግ? ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ልብስ ይሁናችሁ ይታይ ኢየሱስ። ልክ ልብሳችሁ ከውጭ እናንተ እንደሚሸፍን በክርስቶስ ተሸፈኑ። ምኞቱን እንዲፈጽም ለሥጋ አታስቡ። ለዚህ እየነገረን ያለው በዚህ መልእክት ላይ ጳውሎስ wake up, clean up and suit up ምን ማለት ነው? ንቃ። ከ11 እስከ 12 የምታዩት ይህንን ነው። ንቃ፣ ዘመኑ ቀርቧል። ታጠብ፣ ጽዳ፣ ንስሐ ግባ፣ ታረቅ፣ መንገድን አስተካክል፣ በደሙ ተቀደስ፣ የዓለምን ርኩሰት ከላይ አርቅ። ተዘጋጅ፣ ሊነጋ ነው፣ ቀኑ ቀርቧል። ሱት አፕ፣ ልብስን ልበስ፣ ኢየሱስን ልበሰው። ኢየሱስ ሊመጣ ነው፣ በደጅ ነው። ልጁ በብዙ ወንድሞች መካከል ሲኖር ሳለ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል መጽሐፍ። ተወሰነልህ ክርስቶስን መምሰል ነው። ዓለምን እየመሰልክ መነጠቅ የሚባል ነገር የለም። ወገኖቼ ሆይ ዛሬ የምንመለከተው እንግዲህ ዘመኑ ደርሷል እያልኳቸው፣ ዘመኑን እያየ ነው። ቀኑ ደርሶ ዘመኑ ጫፍ ላይ ደርሰን ቤተ ክርስቲያን ዓለም ልዩነቱ እስኪጠፋ ድረስ ጥፋት አመጽ ከፍ ብሎ የሰው ልብ አመጽኛ የሆነበት ዘመን፣ ነውር በግልጥ ወደ አደባባይ የወጣበት ዘመን፣ ቤተሰብ ከላይ እስከታች የሞራል ግብረገብ የተፋለሰበት፣ መንግስታት አመጽኛ የሆኑበት፣ እግዚአብሔርን ወዲያልን ያሉበት ዘመን፣ በራሳቸው ባቢሎንን ለመስራት አንድ ዓለም፣ አንድ ኪንግ፣ አንድ ሃይማኖት፣ ሁሉ መንገድ ሁሉም ሃይማኖት ወደ አንድ ምርጃ አድርጎ ይመጣል። አንድ አምላክ ነው፣ ሁሉም ያደርሳል የሚል የኒው ኤጅ ትምህርት ዓለምን እየሸፈነ መጥቷል። ቤተ ክርስቲያን ልትነቃ ይገባታል። ክብር ለእግዚአብሔር። ኢየሱስ ክርስቶስ በክብር ይመጣል። ይሄ ስለደረሰ ዘመኑ ስለደረሰ መለከቱን ከፍ አድርገን ልናጮኸው ይገባል። ኢየሱስ ሊመጣ ነው። ቀኑ ደርሷል። ዘመኑ ደርሷል። በጣም የተነገረልን ብዙ ትንቢቶች አሉ። እዛ ትደርሳለህ፣ እንዲህ ትሆናለህ የተባለልን ብዙ ነገር አለ። በዚህ በተፋለሰ ዓለም ውስጥ ከሁሉ የላቀው ትንቢት የጌታችን የኢየሱስ ክርስቶስ ዳግም መምጣት። ሃሌሉያ! ዓይኖችህ ንጉሡን በውበቱ ይመለከታሉ። ወገኖች ሁሉን ትተው ትሄዳለህ። ድንገት ይሆናል። ድንገት ጌታችን ኢየሱስ ክርስቶስ ሰማያትን በርቅሶ ይወርዳል። ክብር ለእግዚአብሔር ይሁን። ኢየሱስ በክብር ይመጣል። በፓስተር አስፋው በቀለ በኩል የቀረበ ልብን የሚያጽናናና የሚያጸና መልእክት ነበር የሰማነው። በተለይም እጅግ ወሳኙ ብቸኛውና የትንቢት መጽሐፍ ስለሆነው ስለ ዮሐንስ ራእይ መጽሐፍ ነበር ቀንጭበን ያስደምጥናችሁ። በተገለጠ ነገር ውስጥ እንደ መግባትስ ምን የሚያስደስት ነገር አለ? ስላልተሸፈነብን እግዚአብሔርን እያመሰገንን ቀድመን እንድንጠነቀቅም ማንቂያ ሆኖ የተሰጠንን የከበረውን ስጦታ ነበር አጉልተው ያመላከቱን። ይህም ድፍረትና ፍቅር ኖሮን ወደ መጽሐፉ ራእይ ውስጥ እንድንገባበት የሚያስደርግ ነው። እስኪ ደግሞ አሜሪካን ዳላስ በምትገኘው የኢትዮጵያውያን ወንጌላውያን ቤተክርስቲያን ቢመዘምራን ከሚዘምሩት
ኢየሱስ ይመጣል በሚለው ዝማሬ ቆይታ እናደርጋለን። ኢየሱስ ይመጣል በክብር በግርማ በኃይል ይገለጣል ይመጣል ኢየሱስ ይመጣል ከምድር ሊወስደን ጌታ ይመለሳል ይመጣል ኢየሱስ ይመጣል በክብር በግርማ በኃይል ይገለጣል ይመጣል ኢየሱስ ይመጣል ከምድር ሊወስደን ጌታ ይመለሳል ይመጣል ኢየሱስ ይመጣል በክብር በግርማ በኃይል ይገለጣል ይመጣል ኢየሱስ ይመጣል ከምድር ሊወስደን ጌታ ይመለሳል ምድር ችግር ነፍሷችን ማብቂያ የዘመን ፍጻሜ ብድራት መክፈያ አንዱ ለተብሎ ቀኖቹ ተቆጥሮ ተስፋችን ሊፈጸም ተቃረበ ጊዜው ኑሮ ሊነያ በስማችን ይመጣል ጌታችን ኑሮ ሊጠራ በስማችን ይመጣል ጌታችን ይመጣል ኢየሱስ ይመጣል በክብር በግርማ በኃይል ይገለጣል ይመጣል ኢየሱስ ይመጣል ከምድር ሊወስደን ጌታ ይመለሳል ታሪክ ፈታ ኢየሩሳሌምን በድል ወርሳቱ በአገራችንን እናዘንና መልክና ክብረው እሱን በልታ በወጣ ክበር ክበርኛል ቀኑ ተቃረበ ይኸው በደጅ ነው ኢየሱስ ሲመጣ እኛም ልንሄድ ነው ቀኑ ተቃረበ ይኸው በደጅ ነው ኢየሱስ ሲመጣ እኛም ልንሄድ ነው ይመጣል ኢየሱስ ይመጣል በክብር በግርማ በኃይል ይገለጣል ይመጣል እውነት ነው፣ የማይቀር መለኮታዊ ቀጠሮ ነው። ኢየሱስ ክርስቶስ ይመጣል። እግዚአብሔር አንድ ድንቅ ልጁን ለመዳርና ወደ ሙሽሪቱ ጋር ሊልከው ጥቂት ቀርቶታል። ወደ ከበረው ስፍራ ልንሄድም ግድ ነው። የተዘጋጀ ሊነጠቅ ነው። አንንቃ፣ እናነቃቃም። ሌላው የመቋጫችንና ነቃ አስደራጊ መረጃችን ትኩረት ያደረገበትን ስንቃኘው ወደ የተፈጥሮ አደጋ መረጃችን ያስኬደናል። ባለፈው ሳምንት ዊድዊስተንን የመታው ቶርኔዶ የተባለው ድንገተኛ አውሎ ነፋስ ኮሎራዶና ኬንታኪንን አካቶ ወደ 14 ሚሊዮን ሰዎችን ማወኩ የተገለጸ ሲሆን አብዛኛው የከተማዋ ገጽታ እንዳልነበር አድርጓል። በርካታ መኖሪያ ቤቶችንም አውድሟል። ይህ አደጋ የኢንዲያና አብያተ ክርስቲያናትንም ጭምር ጎድቶ አልፏል። በዚህ ሳቢያ እነዚህ አብያተ ክርስቲያናት እርስ በርስ የተደጋገፉ የሚገኙ ሲሆን በዊንቸስተር ኢን የሚገኘው የፍሪደም ህይወት ቤተክርስቲያን አባላት ከደረሰባቸው አደጋ ለማገገም እየጣሩ ይገኛሉ። ብዙ የቤተክርስቲያኑ ምዕመናንና ህብረተሰቡም አውሎ ነፋሱ ካደረሰባቸው አደጋና ካጋጠማቸው ችግር በኋላ አንዲት ምዕመን እማኝነቷን ስትመሰክር ሁኔታው ሲከሰት የኢየሱስን ስም በመጥራት እንደ ጮኸች ታስታውሳለች። በተፈጠረው አደጋ ፍርስራሾች ስር የ2 ዓመት ልጇ ላይ ይዛት እንደተኛች ተናግራለች። ባለቤቷም በሐሳቧ ተስማምቶ በእግዚአብሔር መልካም ፈቃድ ከፍርስራሹ ማምለጥ መቻላቸውና ከመጠነኛ ጉዳት በስተቀር ምንም ችግር እንዳላጋጠማቸው ማኝነቱን ገልጸዋል። በተጨማሪም 3 ሰዎች መሞታቸውንና ተጨማሪ ማስከሬኖች በበርካታ የማዕከላዊ የአሜሪካ ግዛቶች ውስጥ በተከሰተ አውሎ ነፋስ ምክንያት ተገኝተዋል። ይህንንም ስንመለከት ዓለማችን በምን ያክል የምጥ ጣር ውስጥ እንዳለች መገንዘብ ይቻላል። ለዚህም ብቸኛው መፍትሄ ሰላም ሰጪ ወደ ሆነው ክርስቶስ ጋር መጠጋት እጅግ በጣም ወሳኝ ነው። እንግዲህ ለዕለቱ ተዘጋጅቶ የነበረው የምጽአቱ አዋጅ ነጋሪ አገልግሎት መረጃዎቻችን ተከታተላችሁትን የሚመስለው ነበር። ዜናውን በስራት ታደሰ አንብበላችኋለሁ። በቴክኒኩም ደግሞ እንደዚሁም ደግሞ መረጃዎችን በማጠናከር ይልቃል አስራት
አብሮን ያለው ዜናችንን በተለያዩ ስፍራዎች በቴሌቪዥን የሚሆን በስክሪን በኮምፒውተር በስልኮቻችሁን በመክፈት በተለይም በገጠሮች አካባቢዎች ሰዎች መረጃውን ሰምተው መመለስም መዘጋጀትም እንዲሆንላቸው በከተማዎችም እንደዚሁ ሰው ሊሰሙና ሊመለከቱ በሚችሉበት መልኩ ዜናዎቻችንን እንድታሳዩዋቸውና አብረንም አገልግሎቱን እንድንፈጽም ንስሐ በመግባት የሚሄዱትን ሰዎች ደግሞ እየረዳችኋቸው እንድታሳድጓቸው ጌታ የከፈተልን በር ስለሆነ አብረን ብንዘልቅ የከበረ ጥሪያችን ነው። በተለያዩ በአንዳንድ የገጠር አካባቢዎችም እንደዚሁ ደግሞ የተለያዩ ወገኖች በስክሪን በማሳየት ብዙ ሰዎች ወደ ጌታ እየመጡ እንደሆነ ሰምተናል። ለዛም ለእግዚአብሔር ክብር እንሰጣለን። አብረንም ይህንኑ አገልግሎት እንድንቀጥል እናሳስባለን። የምጽአቱ አዋጅ ነጋሪ አገልግሎትን በማለትም ዩቲዩባችንን ሼር ላይክ እና ሰብስክራይብ በማድረግም አብራችሁን አገልግሉ። እንደዚሁም ደግሞ በምጽአቱ አዋጅ ነጋሪ አገልግሎት ሊንክ ስር ታንክስ የሚለውን በዛ ውስጥ በመግባት የባንክ አካውንታችንን እዚያ ውስጥ ታገኙታላችሁ። ፈቃዳችሁ ቢሆንም በገንዘብ እንድታግዙን ጥያቄያችን ነው። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በደህና ሁኑ። በድጋሚ መጥቻለሁ። ይሄንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምስራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደሞተልኝ አምናለሁ። ኢየሱስ ክርስቶስ እንደሞተ እንደተቀበረና እንደተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ። ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ሕይወቴን ላንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።